የቀበሌ ቤቶችን ወደ ግለሰቦች ስም በማዞር ሂደት ላይ መንግስት አዲስ አሰራር ተግባራዊ እያደረገ መሆኑ ታውቋል። የቀበሌ ቤት ውስጥ የምትገኙና ቤቱን በስማችሁ ለማዞር የምትፈልጉ በሙሉ ልታዳምጡት የሚገባ መረጃ ነው። ከዚሁ ጎን ለጎን ደግሞ የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን መንግስት አስታውቋል። በሌላ በኩል ደግሞ ከጨረቃ ቤት ጋር በተያያዘ መንግስት አዲስ መረጃ ይፋ አድርጓል። በዚህም መሰረት የጨረቃ ቤት መሸጥም ሆነ መለወጥ የማይቻል መሆኑን ነው መንግስት ያስታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከጨረቃ ቤት ጋር በተያያዘ መንግስት አዲስ መረጃ ይፋ አድርጓል። በዚህም መሰረት የጨረቃ ቤት መሸጥም ሆነ መለወጥ የማይቻል መሆኑን ነው መንግስት ያስታወቀው። የአማራ ክልል መሬት ቢሮ አዲስ የመሬት አጠቃቀም አዋጅ ማውጣቱን ተከትሎ አርሶ አደሮች በህጋዊ መንገድ በይዞታቸው ላይ የለማን ማንኛውም የማይንቀሳቀስ ንብረት የመሸጥና ለፈለጉት አካል የማስተላለፍ ሙሉ መብት እንደተሰጣቸው አስታውቀዋል። ነገር ግን ይህን አዋጅ መሰረት አድርገው የጨረቃ ቤቶች ህጋዊ ሊሆኑ ነው በሚል አንዳንድ ሚዲያዎች ከአውድ ውጭ እየዘገቡ ይገኛሉ። ይህም ስህተት ነው በማለት ቢሮ አስታውቀዋል። በአዋጁ ከመሬት አጠቃቀም እቅድ ውጭ የጨረቃ ቤት ያለው ሰው በይዞታ መሬቱ ላይ የተፈራን ንብረት መሸጥ መለወጥ እንደሚቻል የፈቀደ ምንም አይነት የገጠር መሬት አስተዳደርና አጠቃቀም አዋጅ የለም ተብሏል። በአዲሱ አዋጅ በከተማ አቅራቢያ የመሬት አጠቃቀም ፕላንን መሰረት ተደርጎ በይዞታው ላይ ላልተፈራ ንብረት አንዳችም የመሸጥና የመለወጥ መብትን የፈቀደ ህግ እንዳልወጣ ተጠቅሷል። የሚመለከተው አካል በመሬት አጠቃቀም እቅዱ መሰረት ፈቃድ ሳይሰጥ በእርሻ መሬት ላይ የተፈራን ንብረት በተመለከተ ህጉ የሚለው በተለይ የተሰራው ህገወጥ ግንባታ ከሆነ እንኳን መሸጥና መለወጥን ሊፈቅድ በገንዘብ እስከ 50 ሺህ ብር በእስራት ደግሞ እስከ 7 ዓመት እንደሚያስቀጣ ሊታወቅ ይገባል ብለዋል። ከዚህ ጎን ለጎን ደግሞ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በ9 ክፍለ ከተሞች በሚገኙ 220 ቦታዎች ላይ የሊዝ ጨረታ ማውጣቱን አስታውቀዋል። ቢሮ የጨረታ ሰነድ ሽያጭ ከቀጣዩ ሳምንት ሰኞ ጀምሮ በተከታታይ 10 ቀናት ውስጥ እንደሚካሄድ አስታውቀዋል። ልደታ፣ አዲስ ከተማ፣ ጉለሌ፣ አቃቂ ቃሊቲ፣ የካ፣ ንፋስ ስልክ ላፍቶ፣ ለሚኩራ፣ ኮልፌ ቀራኒዮና ቂርቆስ ክፍለ ከተሞች የሚገኙት እነዚሁ የሊዝ ጨረታ የወጣባቸው ቦታዎች ለንግድ ወይም ለመኖሪያ ቤት አገልግሎት የሚውሉ እንደሆነ ቢሮ አስታውቀዋል። ለሊዝ ጨረታ የሚቀርቡት ቦታዎች ስፋት 7.7 ሄክታር እንደሆነም ታውቋል። ለሊዝ ጨረታ የቀረቡት ቦታዎች የይገባኛል ውዝግብ የሌለባቸው ናቸው ሲል ቢሮ ማረጋገጫ ሰጥቷል። የሰነድ ሽያጩም ልክ እንደዚህ ቀደሙ በተቋሙ ድረገጽ ከታህሳስ 27 ቀን 2018 ዓ.ም እስከ ጥር 12 ቀን 2018 ዓ.ም ባሉት ተከታታይ የስራ ቀናት በኦንላይን እንደሚካሄድ ተመላክቷል። ቢሮ በተያዘው ዓመት 2 ዙር የሊዝ ጨረታዎችን ማካሄዱ የሚታወስ ነው። ባለፈው ነሐሴ ወር በተከናወነው 6ኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ ለሚገኝ መሬት ነበር። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር ቢሮ በወቅቱ ማስታወቁ ይታወሳል። በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 ብር እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍረዋል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው 6ኛው የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን አስታውቆም ነበር። ከጨረታ አሸናፊዎች ጋር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅም በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክተዋል። በሌላ በኩል ደግሞ የቀበሌ ቤቶችን ወደ ግለሰቦች ስም በማዞር ሂደት ላይ መንግስት አዲስ አሰራር ተግባራዊ እያደረገ መሆኑን ታውቋል። ከዚሁ ጎን ለጎን የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን መንግስት አስታውቋል። ከዚህ ቀደም የቀበሌ ቤቶችን ወደ ግል ለማዞር እንቅስቃሴዎች እንደነበሩ በተደጋጋሚ ሲገለጽ መቆየቱ የሚታወስ ጉዳይ ነው። አንዳንዶችም በፍርድ ቤት ጭምር የቀበሌ ቤቶችን ወደ ቀድሞ ባለቤታቸው መመለሳቸውን ደጋግመን መዘገባችን ይታወሳል። አሁን ግን መንግስት ከዚህ በተቃራኒ የሆነ እርምጃ መውሰድ መጀመሩን ነው ለማወቅ የቻለው። ቤቶችና መሬት በህገ ወጥ መንገድ ወደ ግል ይዞታ እንዳይዛወር በትኩረት እየሰራ መሆኑን የአዲስ አበባ ከተማ ፍትህ ቢሮ አስታውቀዋል። የቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔ እንዳሉት ከሆነ በመዲናዋ የሚስተዋሉ ብልሹ አሰራሮችንና ህገ ወጥ ተግባራትን ለማረም በትኩረት እየተሰራ ይገኛል። በተለይም በመሬት ወረራ፣ በህገ ወጥ መንገድ የመንግስትን መሬትና ቤቶችን በሚይዙ አካላት ላይ እርምጃ እየተወሰደ ነው ብለዋል። ባለፉት 6 ወራት ኦዲትና ኢንስፔክሽን በማድረግ በህገ ወጥ መንገድ የተያዙ መሬቶችንና ቤቶችን የማስመለስና በዚህ ድርጊት የተሳተፉትን በወንጀል ተጠያቂ የማድረግ ስራ መከናወኑን ጠቅሰዋል። በዚህ በህገ ወጥ መንገድ ለግል ዓላማ ሊውል የነበረን 109 ሄክታር መሬት በላይ በፍርድ ቤት ክርክር ማስመለስ መቻሉን ያስረዱት። ከቀበሌ ቤቶች ጋር
ተያይዞ የቤቶችን ሰነድ ማጥፋት፣ ቤቶችን ከሌላ ይዞታ ጋር መቀላቀልና በፍርድ ቤት ውሳኔ በሚል ወደ ግል ማዞር በዘርፉ የሚስተዋሉ ተግዳሮቶች መሆናቸውን አንስተዋል። የቀበሌ ቤቶች በአዋጅ 47 1967 የተወረሱና በመንግስት የሚተዳደሩ መሆኑን ገልጸው ባለፉት ዓመታት ቤቶቹን በህገ ወጥ መንገድ ወደ ግል የማዞር ሂደት እንደነበረም አብራርተዋል። አሁን ላይም ውስን የሆነውን የመንግስት ሀብት ወደ ግል ለማዞር የሚደረገውን ሂደት በማክሸፍ ረገድ አመርቂ ውጤት መመዝገቡን የገለጹት ባለፉት ጥቂት ወራትም ኮንዶሚኒየሞችን ጨምሮ ከ84 በላይ የሚሆኑ የመንግስት ቤቶችን በፍርድ ቤት ክርክር ማስመለስ ተችሏል ሲሉ የገለጹት በተጨማሪም ከህግ አግባብ ውጭ ተይዘው የነበሩ ከ20 በላይ ሼዶችን በፍርድ ቤት ውሳኔ በማስለቀቅ ለወጣቶች በስራ ዕድል ፈጠራ እንዲተላለፍ መደረጉን ጠቁመዋል። ከዚሁ ጎን ለጎን ደግሞ የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል። የኤጀንሲው ዋና ዳይሬክተር አቶ ተስፋዬ ጥላሁን የመሬት ይዞታን በካዳስተር የመመዝገብ ስራን ለማቀላጠፍ በቴክኖሎጂ የታገዘ አሰራር በመዘርጋት በትኩረት እየተሰራ መሆኑን ተናግረዋል። የከተማዋን የመሬት መረጃ በተገቢ ሁኔታ ለመመዝገብ በዘመናዊ ቴክኖሎጂ የታገዘ ሁሉን አቀፍ የካዳስተር ስርዓትን እውን ለማድረግ እንደሚሰራም አመልክተዋል። የሚስተዋሉ ብልሹ አሰራሮችን ለማስቀረት ቴክኖሎጂን በመጠቀም የኦንላይን አገልግሎት ለመስጠት መትጋት እንደሚገባም ነው አጽንኦት የሰጡት። አዳዲስ ቴክኖሎጂዎችን ከመተግበር ባለፈ ብቁ ክህሎት ያላቸው በስነ ምግባር የታነጹና ህብረተሰቡን በታማኝነት የሚያገለግሉ ባለሙያዎች የማፍራቱ ሂደት ተጠናክሮ ይቀጥላልን ብለዋል። ከ2007 ዓ.ም ጀምሮ በ337 ቀጠናዎች 291160 የቁራሽ መሬት መብት እንዲሁም ደግሞ 529926 የመሬት ይዞታዎች መረጋገጣቸውን ተናግረዋል። ከተረጋገጡ ይዞታዎች ውስጥ 223586 በቁራሽ መሬትና በመብት 450491 የመሬት ይዞታዎችን የማረጋገጥ ሂደትን አልፈው ለካዳስተር ምዝገባ ብቁ መሆናቸውን አስረድተዋል። ኤጀንሲው የይዞታ ማረጋገጥ፣ የተረጋገጠና አዲስ ይዞታ ምዝገባ፣ የስም ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ እንደሚገኝ ይታወቃል። አሁን ላይ ከአዲስ አበባ ጠቅላላ የቆዳ ስፋት ውስጥ 80 በመቶ ለሚሆነው የመሬት ይዞታ ማረጋገጥ ስራ መሰራቱ ተመላክቷል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በበርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮ የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በሕጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጪ ወይም ደግሞ የሕግ አግባብነት በሌለው መንገድ መሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል መገኘታቸው ታውቋል። ከሕግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በሕጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን ያስታወቁት የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉ ነው የተነገረው። በዚህም ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5000 በላይ የሊዝ ባለይዞታዎች ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ተችሏል። በተለይም ባለፉት ጥቂት ሳምንታት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉ ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮው የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች፣ ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ
የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የህዝብን ተጠቃሚነት ለማረጋገጥ እንደሚረዳ ገልጿል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት ማድረጉም የታወቀው የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት አስተዳደር ስራዎችን ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከዚህ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነውም ብለዋል። የቢሮው ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ ላይ የተስተዋሉ የመልካም አስተዳደር ችግሮችን በጥብቅ መገምገማቸውን የታወቀው በውይይቱም ችግሮችን ለመቅረፍ በጥቂት ቀናት ውስጥ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። መንግስት በአከራዮች ላይ እየወሰደ ያለው እርምጃ በቤት ኪራይ ዋጋ ላይ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን አስተያየት ሰጪዎች ተናግረዋል። ብዙዎችም በዚህ ህግ አተገባበር ምክንያት የመስሪያ ቦታቸው በመዘጋቱ ከስራ ውጭ መሆናቸውን እየገለጹ ይገኛሉ።